ሰላም ጤና ይስጥልን ክብራትና ክብራኒ ቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በእያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። ቁም ነገር ባላችሁ ቪዲዮዎች ደግሞ እኔ ሐሳብ አስተያየቴን ከዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ ሁሌ እንደምታደርጉት ሐሳብና አስተያየታችሁን የኮሜንት ሴክሽን ላይ በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው። ታዳጊዎችንም መልካም ልደት እንላቸዋለን። ለሃኒባል ሳምሶን፣ ለናታኒ ሚሳቅ፣ ለአብያላትና ለእድላዊት ሰጠኝ፣ ለያብጸጋ አንተነህ መልካም ልደት እንዲሆንላችሁ እንመኛለን። እደጉልን፣ ለወግ ማድረግ ብቁልን ነው የምንለው። ለዚህ ቻናል አዲስ ሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰባችሁ ሁኑ። እየተነቃነቀ አይደለም ሰብስክሪፕሽኑ ትንሽ ጸጥ ነገር ብሏል። ስለዚህ ሁላችሁም ሰብስክራይብ በማድረግ ያረጋችሁ የመሰላችሁ ቼክ አድርጉና ቤተሰባችሁ ሁኑ። ሁላችሁም ደግሞ እኔ እርሴቴን እስካረግ ድረስ እናንተ ቪዲዮ ላይክ የምታደርጉበት አፍታ ታገኛላችሁ። ከዚህ በፊት እዚህ ደረጃ ያለ አምነው የገዙን ደንበኞቻችን በአጭር ጊዜ ውስጥ እዚህ ደረጃ ላይ አድርሰን ልናስረክቦት ወራቶች ብቻ ቀርተውናል። አሁን በድጋሜ ለሚያምኑን ብቻ እዛው ሳር ቤት ላይ በተሻለ ሎኬሽን ሳር ቤት አደባባይ ጋር ከባለ 1 እስከ ባለ 3 መኝታ ቤቶችን አንዴ ለሚከፍሉ በካሬ 87500 ብር፣ በ3 ዓመት መክፈል ለምትፈልጉ ደግሞ በካሬ 120 ብር፣ ባለ 1 መኝታ 76 ካሬ በ9 1 ሚሊዮን ብር ጠቅላላ ክፍያ፣ 100% ለምትከፍሉ ደግሞ በ6.3 ሚሊዮን ብር፣ ባለ 2 መኝታ 99 ካሬ በ12 ሚሊዮን ብር 100% ለምትከፍሉ በ8.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 149 ካሬ በ18.6 ሚሊዮን ብር 100% ለሚከፍሉ በ13 ሚሊዮን ብር ብቻ እየሸጥን ነው። ውል ለመውሰድ 20% ብቻ ከፍለው ቀሪውን በ3 ዓመት ከፍለው የሚያጠናቅቁት ለዲያስፖራ ደንበኞቻችን ውሎውን እዛው ያሉበት ሀገር በዲኤችኤል ልከንሎት ወኪል ሳያስፈልጎት ቤት መግዛት ይችላሉ። ለበለጠ መረጃና ለቢሮ ቀጠሮ በ0920 488180 ላይ ይደውሉልን። አንተ ታባምሽተ ነው ረባይድ በዚህ ነው የታምሽተ ነው ነው አሁን ቆይ አንተ ራስህ የታምሽተ ነው። እኛ ለምሳሌ ልጆች ወልዳ አሳድገ አሁን ታመሻለህ በሰዓት አንተ እኮ ነው ሰውዬ ያረሽ ናግባና እናውራ ሽግባና አንተ እኮ ነው ውጭ ያለው ናግባና እናውራ እንዴ አንተ ናግባ እንዴ ውጭ ነው ይከራከረኛል ናግባ በፈጣሪ አረበያ በዚህ ነው ታመሻለህ ምን ልትሆን አይነት እንዴ እኔ አንተ አባትነት እኮ ነው ግርም ይለኝ ሽግባሻውን አገባ ያ አገባ መጣ እሺ ልዝጋው ወይ አንተ እኮ ነው ውጭ ያለው አትገባም ልዝጋው ምንድን ያጨሰው ይሰውዬ ይሄ ራስ ጉዳይ እንዴ ለነገሩ ማናምሻለው እርግጠኛ ነህ ይሄ ነገር ጋንጃና ሉባንጃ ብቻ ነው? ኤምቲቪ ሲገዛ ብርቅ ነበር የምትለው ብርቅ ነበር ትላለህ እንዴ? እኔ አሁን ጓደኛዬ ሁሌ እነሱ ቤት ሄጄ ቆሎና አምባሻ ይሰጠኛል ለማታ ገና መጡ ሊያይ ኤምቲቪ ለማየት ካልታጠቡ አይገቡም። እግራቸውን ካልታጠቡ አይገቡም። አባባ ካፖርት ለብሶ እዛ ቁጭ ይላል። አባባ ተስፋ አባት መሆን ያወቅነው ጓደኛችን ቤት ስናይ ነው እንጂ ድሮ እኛ ሻንጉሊት ነበር። ምን አትለያለ ቲቪ ያለችበት ቤት ነበረ በደንብ ብራዘር ማትገመቹኝ የ6,000 ብር መኪና ተከራይና የ10,000 ብር ራት ሸራተን ወስደ ጋብዛት አይፎን ይዘጥፋ እንዴ ሸራተን ወስደ ጋብዛት ሌባ ነው ብላ አታስብ። በቃ 15,000 ብር አውጥታ 100 ምናምን ሺህ ብር አተረፈ እንዴ ምን ችግር አለው? ቦርሳዋን ይዘ ያስፋልት ለአስፋልት ቦርሳዋን የሚዘጥፋ ማትገመቱን ብራዘር እንዴ በቃ ይዘጥፋ። እኔን የምታገባኝ ሰውዬ እባክህን ናና እስካሁን ያስቀመጥኩልህን ድንግል ውሰድ። የምሬን ነው። እኔ ጎንበስ ስል ተሳቀቄ ቀና ስል ተሳቀቄ ምን ቦጣኝ? እሺ አታግባኝ ናና ብቻ እስካሁን ያስቀመጥኩልህን ድንግል ውሰድ። እግዚኦ የዘንድሮ ድንግል ምን ነው ረከሰ እንደ ቱቦ ሀብ ከመንገድ ፈሰሰ የሚነካው ሁሉ እያያለፈ ነው። ምን ነው እናት ዓለም እዚህ ድረስ ይዘሽ ከመጣሽ እኮ ካልቀረ 40 ዓመት ሞልቶታል። ቅርስ ነው አይደል? ደስ አዎ የባለቤትነት መብቱን በዩኔስኮ አስመዝግቢው። እንዴው በስተርጅና ሙሽርና እንጂ በስተርጅና ድንግልና አለ እንዴ? ቴልሚ ዘ ታይትል ኦፍ ዘ ቡክ ለአላ ቡክ ምን ነው ሴሰኝነታችን ብራንድ ተሰርቶለት ታትሞ ካልተበተናል ሽሳ ዋጋውን ለጥፈሻል። እኔ ከዚህ በላይ እዚህ መቆየት አልፈልግም። ይኸው እንጂ
ቀሉ እንዳለ ሆኖ አሁን እንዲህ አይነት ኮንተንት መታ መስራት ማለት ምን ማለት ነው? እኔ እኮ ግርም ነው የሚል እኔ እንግዲህ በዚህ ዘመን ሁሉ ሰው እጁ ላይ ስልክ አለው። አብዛኛው ሰው ቲክታክ ተጠቃሚ ሆኗል። ወላጆች ባይጠቀሙ ጓደኛ ይጠቀማል፣ ጓደኛ ባይጠቀም የሰፈር ሰው ያህል ምናምን ትንሽ ሼም ምንም በቃ እኔ ቁጥር ነኝ 2 ሲደመርብኝ 4 ሆናለሁ። እኔ ማን ነኝ ይላል ጥያቄው። እማዬ ተው አንተ ልጅ ተው፣ እውነተኛ ስለሽን ነው እንዴ የምነግርሽ? አትቀልድ። ተው ተው። እኔ ማን ነኝ ሲባል እማዬ እኔ አንድ ቁጥር አሰብኩ። ካሰብኩት ቁጥር ላይ 2 ሲቀነስ 3 ይቀራል። ያሰብኩት ቁጥር ስንት ነው? 1 እንዴት ሆኖ እባክህ እኔ ልጅ እንዴት ሆኖ አንድ መጣል? 1 ቁጥር አሰብኩ አላልሽም እንዴ ታዲያ ራስሽ? ዝም በል እስቲ የመጨረሻውን ልጠይቅ። እሺ አስቴር 2 እንቁላል አላት። 2ቱም እንቁላል ቢሰበር ስንት እንቁላል ይቀራታል? ሊበላ ነው የተሰበረ ወይስ ወድቆ ነው የተሰበረው? ሊበላ ነው ሆዶ ተሰበረ ነው ያልኩ አይደለ? በቃ ተሰበረ። 2 እንቁላል ነበራት፣ 2ቱም ተሰበረ። ስንት እንቁላል ቀራት? 2 የተሰበረ እንቁላል አረው እኔ ስሞትልህ ትገላገላለህ የዛን ጊዜ። እሺ ቀልደው እንዲህ ነበር በእኛ ጊዜ ማትስ የተማረ እኔ ማን ነኝ። ከዚህ በፊት ክበበው ካስታወሳችሁ ምን አይነት ቀልድ ቀልዷል? 6 ጫጩቶች ለ2 አሞራ ስንት ይደርሳቸዋል ነው። በቃ ያው ማትሱ 3 ነው ለማትስ ለማስተማር ነውና ልጁ ምን ብሎ ይመልሳል? እንዳሞራው ቅልጥፍና ነው። ነቃ ያለ ከሆነ 6ቱንም አልፎልኝ እኮ ነው ፍቅረኛ ሊያዝ ብዬ ማለት ነው። ኢንስታግራም ቻት ውስጥ ገብቼ እሱ ስልክ ላይ እቺ ልጅ አልተመቸችኝም አንፎሎ አርጋት አታዋራት ነው አመሰላ የፈጣጣነት አይ ቤቢዬ ከዝኔ እኮ ናት ነው ከዝኔ እኔ እሱን ልፈትነው ብዬ ያወጣሁት ፌክ አካውንት ነው። የታያችሁ እኔ ከዝንየው ችርስ የጓደኞቼ መሳቂያ ለሆንኩት ከዝኑ እያሉ ነው የሚጠሩኛል። ቶክ እንዳለኝ አያውቅም። የሪቬንጅ ሀሳብ ንገሩኝ። ዚማ ከዝኖኛ አልቀርም ጋይዝ። የሪቬንጅ ሀሳብማ በባለፈው ቪዲዮ እኮ አየን። ጺም የሚላጭበት እንትን ውስጥ ምናምን መጨመር ምናምን እያሉ ነበር። የተረገመ ሀሳብ ሲያመጡ ነበር። እንግዲህ መንገድ ላይ ስትሄዱ እንደዚህ አይነት ትራፊክ ሳይን ማየታችሁ አይቀርም። ቁሚ የሚል አይታችሁ ታውቃላችሁ? ሴት ልጅ የሚያስቆማት ገና አልተፈጠረም። ማንንም እንዳትሰሚናት እየሄድሽ ይሄኛው ይሻላል ለምን ቁሚ አልተባለም የሚሉ ፌሚኒስቶች ከሚተነትኑት ይልቅ ይሄኛው ሴት ልጅ አትቆምም ገስግሺ፣ ይሄ አሪፍ ትርጉም ነው። በቃ መጥቷል። ወለዘ ልጅ እኔ እጠመጠምበታለሁ፣ አንተ ኪሱን ላስ ታረጋለህ። ምን ችግር የለም። እሺ መልካም እድል። እሺ ና ያለና አንተ ራስህ ገባ ተመጠኝ አይቻለሁ። በጣም አዛኝ እሱ እኮ ነው። እኔ እኮ ትንሽ መሸት ይበል ብየው ነበር። አይ ያዝ እንዴት ረሳኝ እኮ አንግ እኮ ነው ያለና አምጣ። አረ የተከበረ ሙያ ነው። አረ እንከባበር ከመክሳቱ ረስቶ እሺ በቃ አውርደኝ እንዴ አውርደኝ። ሰውዬው እዚህ ጋር ትራፊክ አለ፣ ተሻገር ትወርዳለህ። አረ ሻሻና እንዴ አረ አውርደኝ። እስከ ዛሬ የተማረ ይግደለኝ ስንል የኖር ነው። እኔ ግን ዛሬ በበኩሌ የተማረ ይስደበኝ ብያለሁ። እዩት፣ ይሄ ልጅ ቡቹ ፉኩ ያለው ቢች ብሎ ያኛውን ወርዱን አልጠራውም ለማለት ነው። እና ለካ ለመሳደብ ራሱ ትምህርት እንደሚጠይቅ ነው። ስሙ ጫኑ ምን ይላል? ይሄኔ ጫን ያለው ነው ስሙ። እሱ ጫን ያለው ብሎ መጻፉ ነው ጫኑ ያለው። በውስጥም ጽፎልኛልና አገር በቀል ስድብ ባይዘዌ ብስብስ ምናምን ማለት ይችላል። እንግሊዘኛ ግዴታ አይደለም። ከዚህ በኋላ እስከ 12 ተምራችሁ ትራንስክሪፕታችሁን ኮመንት ላይ አስቀምጣችሁ ነው እንጂ በነፃ መሳደባችሁ። ለካ ስድብ ራሱ ስትማሩ ነው የሚያምረው። ቡቹ ፉኩ አለ እኮ እናታችሁ። አንተ የቻይና ስም ነው ይመስለው፣ የሆነ የባንግላዴሽ ምግብ ነው እኮ የሚመስለው። ቡቹ ፋኩ ተማር መጀመሪያ ኤቢሲዲ ቁጥር። አንዳንዱ እኮ በቃ ችግር አለበት። እኔ እኮ በጣም የኮመንት ነገር ይገርመኛል። በተለይ ቲክታክ ላይ ለየት ያለ ነው። በቃ
እኔ ለምን እንደሆነ አይገባኝም። እና ምንም ነገር ስሩ ስድብ ነው። ያን የተሰራው ነገር ላይ እኮ ተቃውሞ መጻፍ እኮ ይቻላል። የሰራው ሰውዬም ደግሞ እስካልተሳደበ ድረስ መሳደብ ትክክል ነው እያልኩ ሳይሆን ግን ሀሳብ ለመስጠት በቃ ይሄ ነገር እንዲህ ትክክል አለን ብሎ መጻፍ ካልቀረ ፊደሉን መንካት ካልቀረ እማ ምን እየቆጠርሽ ነው? አሁን እኔ ሩዝ ከሆንኩኝ አሁን 9 ወር ሊሆነኝ አይደል? እሺ እኮ እኔ ይሄን ሁሉ 9 ወር ስመጣ ሞዴስ አልተጠቀምኩም እስከ ዛሬ ድረስ። እሺ ስለዚህ አሁን ባለው ዋጋ አስበክ የሞዴስን ብር እንድትከፍል። አዋ ደግሞ ድሮ ያንን ስጠቀም እኮ 16 ነው የምጠቀመው በቃ። አሁን ባለው ዋጋ አስበክ 1-2 ሚሊዮን እንድትከፍለኝ ነው። በሉ እንግዲህ እየተሳሰባችሁ ጎበዝ። ሰው ያለበትን ሳታውቅ አስተያየት ስትሰጥ፣ አሁን ለምሳሌ እኔ ሳልጠይቅ መተህ ድንገት ብትመክረኝ ምን እንደሚሰማኝ ታውቃለህ? እንደዚህ ነው የሚሰማኝ። ሰውየው ታሞ ይሁን ጤነኛ ይሁን ደስተኛ ይሁን አዝኖ ይሁን ከፍቶት ይሁን መሮት ይሁን ምን ላይ እንዳለ ሳታውቅ ሀሳብ ትሰጣለህ። ጠፍቶት ይመስልሃል? የሚያደርገውን ሳያውቅ ይመስልሃል እንዴ? ሳትጠየቁ ምክር አትስጡ፣ ዝም በሉ። ምከረኝ የሚል የለማ። አንድ ነገር ስታየው እኮ የምትመክሩት ባያችሁት ነገር ነው እንጂ ከዛ ስትመክሩት አይ እንዲህ ስለሆነ ነው ሲል ታቆማለህ እንጂ የምታውቀው ሰው መምከር የት ይቀራል? ተፈጥሯዊ ነው። ተረቱም ምክርና ቦክስ ለሰጪው ቀላል ነው ነው። በእኛ ዘመን እህል እንደዚህ ስናቀር ባለቤቱ ፈጣሪ ወይ ሰጠህን እባክህ ባለለው ማስብ ብለን ነው የምንበላው። በስመ አብ የአሁኑ ዘመን ደግሞ ምግብ ስጋ ለማሳየት ማን እንደዚህ የሚያደርገው? እናንተ እኔ አሁን የሆነ እንቁላልት ምናምን ካለ ፊፕሉ ስናፕ ምናምን አለ። በቃ በተለይማ ውጭ የቤት እንደውም ብዙ አይደለም ውጭ ከሆነ ምናምን ሲል ወንዱም ሴቱም የሴቶቹ ትንሽ በዛ ይላል። ግን በቃ ከወጦና ነው ኪንግ ኦፍ ምናምን ብሎ የተነቀሰው ፊቱ ላይ ምን የሚባል ነገር ነው? አሁን ከወጦናን ማክበር ነው ይሄ? ምንድን ነው? አትሊስት እንደ ንቅሳት በጠቅላላው ጥሩ አይደለም ምናምን ይባላል። ኦኬ ግን አትሊስት ሰውነት ላይ ምናምን ደግሞ ይሻላል። እዚህ ላይ ጸጸቱ እኮ ከባድ ነው። በኋላ በጣም ጸጸቱ ከባድ ነው። በወጣትነት በሞቀታ የሚደረግ ነገር በኋላ እንኳን ማርያም ማረችሽ። በምንድን ነው የወለድሽው? ሲ-ሴክሽን? ምን ነው አልቻልሽም? ሰነፍሽ? በቃ እንግዲህ አይ ደስ ብሎኛል። በምጥ ቢሆን በጣም መልካም። በምጥ ሲሆን ነው እናትነት እንጂ ያኛው ያው ብዙ አይሰማሽም እናትነቱ። ወለድሽ እንኳን ማርያም ማረች። ኧረ በጣም ደስ ብሎናል። እኔ የምናውቃቸውም ሰዎች ምናምን ማለት ነው። እስቲ ሊያንስ ልጅቷን ትንሽ አፏ ላይ ሰፋ ነገር አለ። ሰፍጇ በአባቷ ነገር ነጣች። የአባቷ እኮ መልቀጥፋት ባልሽ ወደኛ አልመጣችም። ወደኛ ዘር ትንሽ ብትቀር ቆንጆ ነበር። ምንም አትልም ግን አይ አሪፍ። ስንት ጊዜ ሆነሽ? 2 ቀን። በስመ አብ። እና ሰውነትሽ ምንድን ነው እንደዚህ ሆነው? 2 ኧረ መልሽው ገና ወረቀን የልጅነት መልክሽን እኔ አታይም እንዴ? እኔ 5 ልጅ ወልጄ እንደምታይኝ ነው የእውነት። ወደ ራስሽ ደግሞ 2 ቀን ሙሉ በስመ አብ። ኧረ ልጅቷን አጥቢያት። ምንድን ነው እምቢ ብሎሽ ወተት አለ? በስመ አብ። የዘንድሮ ልጆች ግን ምንድን ነው? በእኔ ጊዜ ከኔ አልፎ ይሸጥ ነበር የጡቴ ወተት ከኔ አልፎ የሚሸጥ መከራ እኮ ውሃ ነገር ጠጪ እንጂ ልጅቷ እንዳታስርቢያት። ምንድን ነው ያከለችው? ያመሬማ
መከራ እኮ ነው። ያው ጠያቂ አራስነት ይመጣል። ልጁ እንዲህ ነው እንዲያ ነው ሰውነትሽ ይሄን ይሄን ጠጪ አናታችሁ ነው የሚዞሩ። ግን ያው ተፈጥሯዊ ነው እኮ ታዲያ ሁሉም አንድ አይነት ነገር ሊናገር አይችልም። የተለያየ ነገር ነው የሚናገረው። ስላንቺ ሞራል ስላንቺ ምናምን አይመለከቱም። የራሱን ሀሳብ ቁጭ ይሄዳል። አንቺ ጋር የሚቀመጠው ይቀመጣል፣ የምትይው መጣል ነው። እኔ እግዚአብሔርን ያኔ ማለት ነው በ10 ሳንቲም መሬት ገዝተው በመልሱ ጮማ በሚቆርጡበት ዘመን ላይ ይሁን መወለድ የነበረብኝ አላውቅም። ምንም ትክክለኝነት ስሜት የለውም። በቃ ምንም እንዴ ብሩን ሰርተና አትምጣ መከራ። ከመጣ በኋላ ምኑን ከምን ላድርገው መከራ። በዚህ እድሜ ምንድነው ማድረግ ያለብኝ አላውቅም። ወደፊት ምንድነኝ እግዚአብሔር ያውቃል። አሁንስ አላውቅም። በቃ ሚተተተተ ያለበት ይጀምራል ገና የግባቱ ጉልበት። የኔ አባት ከዚህ በላይ ምን አነሰ? ምን ይጨመር? ምን ይጨምራል ገና ምትለው ላመስግን ይቱም እሱ ነው መስራት ያለብን ይሁላ ነገር አንተ። እሺ ሰላም ናችሁ? አለን እግዚአብሔር ይመስገን። ንግድ ፍቃድ ይሄው ስራ እንዴት? አሁንማ ሞቅ ብሎላችኋል አይደል? ኧረ ምንም የለም ትሉናላችሁ። ከአመት እዚህ ናችሁ ወይ አትለቁ? ምንም የለም እያላችሁ ንግድ ፍቃድ ጨርቃ ነው የሚለው። ምንድነው ታዲያ? አበባን ትይዛለህ አይደል? አበባው ምንድነው? ለውበት ነው። የምን ውበት? ኤቭሪቲንግ እኮ ካሜራው ያያል። እያንዳንዱ ነገር አካሄዳለሁ። ጫማም ትይዛለህ። ጫማውንም ስገባ ነው ያየው። ማስለኪያ ነው። አይ እንኳን ማስለኪያ ነው። ማስለኪያ ማለት ያው ልብስ ሲገዙ። አይ የለም እንደዚህ የሚባል ነገር የለም እንዴ። ሁሉም እኮ አሰራር አለው እኮ። ለጫማ ማውጣት አለብህ፣ ለአበባም ንግድ ፍቃድ ማውጣት አለብህ። አንተ በጨርቃ ጨርቅ ብለህ አበባም ትይዛለህ፣ ጫማም ትይዛለህ። አጣምር። ከሰዓት ካላጣመርክ ይታሸጋል። አረ ጨርሻለሁ። አጣምር አዲሷ ቃል ነች አይደል? አጣምር እንዲህ ብለህ እንዳትጠብቃት ከሰዓት። መንታ ናቸው እነዚህ እናቶች ታውቃቸዋላችሁ። አንደኛው እጃቸው እንግዲህ ተሰብሯል፣ እኛ ያቁለጨልጯቸዋል። ከየት ይመጣል? ቡና 1600 ብር ገባ ኪሎ። እግዚአብሔር 1600 ኪሎ 1600 ሰቀጠጣቸው። የመጨረሻው በእኛ ባህል እንግዲህ ከጎረቤቱ ጋር በጋራ የሚጠቀመው ነገር ቡና ነው። የመጨረሻው ደረጃ በቃ ቁጭ ብለው ደግሞ የሚመካከሩበት ጉዳያቸው ምናምን። እሱ እንኳን እንደዚህ ገባ ሲባል ለነሱ በጣም ይከብዳቸዋል። እንደውም ብዙ አልጨመርም። የዛሬ 6 ወርም 1500 ነበር። 100 ብር ብቻ በ6 ወር እንደውም ደላ ነው። ሳይ አፋኞቼ ኳስ ይጫወታሉ። አንተ ጭራሽ በጣም ስለሞቀኝ እንትኔን አውልቁልኝ ብያቸው ነበር። አንድ ከውጭ ያመጣሁት ትልቅ የዝናብ ብርድ ነበር፣ ዝናብ ነበር የዛን ጊዜና ትልቅ ካፖርት ምስል ጃኬት አለ። እሱን አውልቁልኝ ሞቀኝ አልኳቸው። አወለቁና ያው ራሴን ስለምበቃ ደንግጬ ሳላውርደው እነሱም ሳይሰጡኝ ወረድኩ። በቀዳዳ ሳይ የኔን ጃኬት ለብሶ አንዱ ኳስ ይጫወታል። ወይኔ ወይ ጃኬት መጨረሻ በገዛ ጃኬት ኳስ ይጫወታል። ምን አሉ ቆም ይጫወት እንደማለልበታል። አንተ ረስሞታል። ደግሞ የሆነ ልምድ አዋላጅ ነው የሚመስል ረስሞት ቡፍ እያለ ይጫወታል። ወይኔ ጃኬቴ ይላል። ወደዛ ሲል ይጠፋብኛል። ቀዳዳዋ እዚህ ናቸው። ተመልሶ ሲመጣ ጃኬቴ ነው ያለው። ወይኔ ጃኬቴ ይላል። እና መጨረሻ ደግሞ መስመር አስመረውልኛል። ልጅ ነጭ መስመር አስመረው በዚህ መስመር እንዳታልፍ፣ ቤት ውስጥ እኮ ነው አያዩኝም፣ ግን እንዳታልፍ ተብሎ መስመር ተሰማ። የኢትዮጵያ መንግስት ለምን ዝም አለ? ለምን ዝም አለ? ጥያቄ እሱ ነው። ኢትዮጵያ መንግስት ለምን ዝም አለ ሲጣሉ? እሺ ምን ያርግ ማሪ? እሺ መስኪን አስገቢያት። እሺ አይ ከመንግስት ጋር ብታስገባ ይሻል። እንደራካ አላየሽም? ጣት ላኩብኝ ጋይሳ ተውኝ።
እሺ ትንጫላቸው የሚያውቁ ሰዎች ምናምን ሊኖሩ ይችላሉ በቅርብ ትንሽ አንቺን እንኳን የሚያረጋጋ ሰው ሊኖር ይችላል በማርያም ወይም ከላይ ለኔ የምታስቡ ከሆነ ማለት ነው ትንሽ ፍንጭ ሰጡኝ የእውነቱ ማለት ነው ለአዶናይ ደብዳቤ ልክለት አልመለሰም ማንም ይመለስለት ለሊዛም ለሁሉም ልክ ያለው ኢቭን ለጋሽ ሰለሞን ራሱ ልክ ያለው ግን ማን ይመለሰልኝ የለም እኔ ከሞትኩኝ ከጃኒና ከአዶናይ ራስ እንዳትወርዱ እነሱ ናቸው የኔ ገዳዮች እውነት ለመናገር ይሄ ሪካርድ ከሰማችሁ በኋላ አብዛኞቻችሁ ማለት ይቻላል ውስጣችሁ አሯል ቆስሏል ተቃጥላችኋል በግኗል ጠቁሯል ግን ያንን ደግሞ ለመግለጽ ቃላት አጥሯቸዋል እኔም ቃላት አጥሮኛል እውነት ለመናገር ብራገምም ብሳደብም ስሜት ሊገልጽልኝ አይችልምና አንዳንዴ የሆነ ነገር አቃጥሯችሁ ቢያንስ እንኳን የውስጣችሁ የምትናገሩበት ቃል ቢገኝ ጥሩ ነው እውነት ነው እንዳጋጣሚ ሆኖ የትኛውንም ቃል መርጬ ብጠቀም አሁን ይሄ ሪከርድ ከሰማኝ በኋላ የተሰማኝ ስሜት ሊገልጽልኝ አይችልም እና ፈጣሪ ሆይ በዚህ አመት እባክህ ከዚህ በላይ አታቃጥለን ብላችሁ ጸልዩ ሁላችሁም በየሃይማኖታችሁ በገምኩ እውነት በገምኩ እንዴት ነው ሰው በቃ ተደላድሎለታል ኑሮ ተመችቶታል በጣም እኮ ነው የሚገርመው እኮ አንድ እኮ አይደለም ማአት እኮ ናቸው እንደዚህ ዋይ ሲሉ የነበረው የመንግስት አካል ኢትዮጵያ መንግስት ዝም ይላል በቃ ይሄ ነበር የቀረው መጨረሻ ላይ ዮ ጋይስ መንጃ ፈቃድ ድጋሚ ተፈትናችሁ አውጡ ተብሏል አይደለ ፒኤችዲ ያላቸውም ድጋሚ ተፈትነው ድጋሚ ተምረው ይፈተኑ እምጠረጥረው ሰው አለ እኔ እምጠረጥረው ሰው አለ መንጃ ፈቃድ አውጥቼ ሳልማ ገና ምንም ሳልማ ድጋሚ ልፈተን ነው እንዴ ደሞ ሳልዳበት ይሄ ነገር በጣም ያጨቃጨቀ ነው እንግዲህ መጨረሻውን እናያለን በድጋሚ ብዙም ወጪ የለውም ለወጪው ነበር መጀመሪያ የሚያጨቃጭቅ የነበረው ሁለተኛ እንደገና እኔ ምንም ትርጉም አልገባኝም ምንድን አላደርግም አልሄድም የፈለገ ነገር ተመልከት እንደ አይነት ሹፌር ነው ያለንኛ በሸርታቴ ሁሉ ነው አልሄድም ድሮ ተቀመጥኩኝ አልሄድም ባጭሩ አልሄድም አልፈልግም ይፈተኑ ድጋሚ የምትሉት እናንተ ብሏል አንዱ ምን አለ ሹፌር ነውና እስቲ እናንተም አንድ ዙር እኛ የምንሄደውን በረሃና እንትን እስቲ አንድ ነዷትና ሞክሯት ምናምን ይላል በጣም ኤክስፒሪየንስ ናቸው በተለይ ትልልቅ መኪኖች የሚይዙ መኮንላ ከጄ ውድድር መካሄድ አልፈለገም ለዚህ ደግሞ ያቀረበው ምክንያት እናቴ ትቆጣኛለች የሚል ነው ቻስስ ሰማው እናቱ ትቆጣዋለች አካው በእውነት እናቴ ትቆጣኛለች የሰው እጅ ላይ እንዳይጠፋ ብላን ለማንኛውም ወሬ አያስፈልግም ሪንጉ ላይና አንዴ ጉንጭን ነካውት ማለት ማንንም ሰው ሳይጠራ ወይዬ አቤት ማን ነው ወይዬ ያልክ ግራ ትጋባለህ ቱርክ ነህ እንዴ ሄድክኝ ያልጋ ትራፊ ስትል ሰብቻለሁ ያልጋ ትራፊ አላልኩም ብላል ሲተት ብያለሁ ያልጋ ሲተትና ያልጋ ትራፊ አላልኩም ያልጋ ትራፊ ማለት አብራራ ምንድነው ያልጋ ትራፊ ብለህ ያልካ አንተ ያልጋ ትራፊ አላልኩም አልጋ ሲተት ነው አንድ ሰው እንዲህ ስትለው ምን ይሰማዋል ያውም ብዙ ሺህ ህዝብ እየሰማ ያልጋ ሲተት ማለት በአልጋ ሲተት የተከሰተ ነው የተረገዘ ነው በቃ መሸጫው ያልጋ ትራፊ ማለት ከኢማም ላይ ተማቁ ታቋል መጽሐፍ ላይ ያ 35 አመት ከ35 አመት በኋላ ፈውስ ሲፈወስ አልጋን ተሸከም ተብሎ ተሸክሞ የሄደው ታቃል እንደዛ አይነት ማለት ነው ያልጋ ትራፊ ማለት እሱ ነው ያልጋ ሲተት ተሳስተ አንተ ለክሱ ሄደ ምታድር ለክሱ ሰርግ ሄደ ምታድር ከሆነ ሆነ ነው እንጂ መንገድ ፊልድ ወጥተ ምታድር ከሆነ ተሳስተ እዛ እንትን ምትል ነው የሚከሰትብህ ነው አው አይታወቅም ያ ነው ስድቦች እኮ ያንተ ናቸው ሌላው ሰው እንደዚህ ብሎ አይሳደብም እሱ ዘመናዊ ነው የሚሳደበው ዘመናዊ ለምሳሌ አባቱን አቅም ድቃላ በየቢል የትኛው ይከብዳል አሁን አንተ ድቃላ
ብዬ ብልህና አንተ ያልጋ ስተት ብዬ ብልህ የትኛው ነው የሚቀልክ? ያ ሁለቱም ስድብ ነው። እንዴት ሁለቱም ስድብ ናቸው? ስድብ እኮ የሚያብራራ ሰው የለም። አንተ ነው እኮ እያብራራ ያለው። ስድብን እያብራራ ሰው ያልገባውን እያብራራ አሁን አንተ ሰው ስትናገር ወዲያው ነው የሚቆጣው እንጂ አሁን ልል የፈለኩት እንደዚህ ነው እንዲህ ነው ብለህ ታብራራለህ ወይ ይረዱኝ ነው ባጭሩ። ይረዳ እኔ ምን አገባኝ? እኔ መንገር ነው የምጠብቅብኝ። አንዱ የሆነ የስድብ ሚኒስትር መስሪያ ቤት ቢኖርና ቢሾም ጥሩ አድርጎ ይመራዋል። በጣም የሚያሳዝን እውነት። ይህን ቪዲዮ መቀርጽላቸው ከለቅሶ እየመጣው ነውና በጣም ነው የሚያሳዝነው። ለሽምግልና የተገዛ በሬ አባቷን የሙሽራዋን አባት መታቸውና ያው ጭንቅላታቸው ውስጥ ደም ፈሰሰ፣ ሞቱና ያው ለሐዘን ሆነ። በጣም ያሳዝናል። ከሐዘን ሁሉ ሐዘን በጣም ይከፋ። እግዚአብሔር አንዳንዴ ሰይጣን በቃ ዋና ስራው ደስታችን ላይ ውሃ መከለስ፣ ደስታችንን ማበላሸት አይደለ? በጣም ጥንቃቄ ያስፈልጋል። አብሶ ይሄ በጣም ሰርግ ሲኖርብን ቤታችን ደስታ ሲመጣ እግዚአብሔርን ሰይጣን እንዲያሰፍስፈው ስለሆነ የሚጠብቀው ማክሲመማችን እንጠንቀቅ። ነገሮችን በብዙ መንገድ እንጠንቀቅ። በጣም በቃ እግዚአብሔርን እንዴት እንደምታሳዝን ሙሽራዋ እንደው እግዚአብሔር ነፍሶትን በአጸደ ገነት ያኑር። እሳቸውንም ሙሽራዋንም እግዚአብሔር ያጽና። በቃ ምን ማለት ይቻላል? አንዴ ሆነ በጣም ድርብ ሐዘን ነው። በቃ በጣም ያሳዝናል። መቼም የማይረሳ ከሆድ የማይወጣ በጣም እኔ አክቹሊ ያው በጓደኛ ነው የማውቃቸው፣ ሩቅ ነው ያው ለቅሶን ድረስ ብሎኝ ዛሬ ጠዋት ሄደን ነውና ግን ወይ በጣም ያሳዝናል። እግዚአብሔርን ደስታ እየተዘጋጃችሁ ደርሶ በሬ ተገዝተው ለሐዘን ሲሆን እግዚአብሔር አያድርስ አይጣል፣ እንደው በዘራችሁ አይድረስ። በጣም ነው የሚያሳዝነው። እግዚአብሔር ያጽናችሁ። ሌላ ምን ይባላል? በጣም ሬር ነው። በቃ እንዲህ አይነት አጋጣሚዎች በጣም ሰቅጣጭ ነው። አሁን ይሄ ሰርግ እንግዲህ ሳቸውታቸው አልፈዋል። ቀኑ የተቆረጠ ነው። ይሄኔ ብዙ ቦታ በአሁኑ ሰዓት ደግሞ ቀድሟቸው ነው የሚታቀደው ሰርግ። ከአመትም በፊት ከ6 ወርም በፊት አዳራሽ የተከፈለ ይኖራል፣ የምናምን ይኖራል። ብዙ ነገር ሰርጉ ይቀራሉ ይደረጋል። ተረት ደግሞ አለ ሰርግና ሞት አንድ ነው ምናምን ይባላል። ግን እዛው አንድ ቤት ውስጥ አይመስለኝም። እዚህ ጎረቤት ለቅሶ ቢኖር ይሄ ሰርጉ ከሆነ ሰርጉ ይደረጋል ነው የሚመስለኝ እንጂ እዛው ቤት ከሆነ እንዴት ይሆናል? በጣም ከባድ ነው። እንዲህ ዞር አሉና አንቱ ትምህርት ተምረው ያሉኝ እንዲሁ ዝም ብለው እሺ እግዚአብሔር በሚያውቀው እኔ በጣም ነው በዚያን ሰዓት የተናደድኩ። በጊዜው ማለት ነው ትምህርት ተምረዋል ወይ ሲሉኝ ሐሳቡ እኔ ወዲያውኑ እንታል ሆንኩት። በቃ ከዛ ላይ በስጨታሉ አሁን እነዚህ ሰውዬ የሙስሊም እምነት ተከታይ ሆነው የኛን እምነት ሊሰዱ ፈልገው ነው እንጂ እንዴት እንደዚህ ይሉኛል? እንዴት እንደዚህ ይጠይቁኛል? ኋላ ዞር አልኩና እንዴት ምን ማለት ወጥ ነው? እኔ እኮ ቤተክርስቲያን የአብነት ትምህርት ቤት ተምሬ አሁን እኮ ማገልገል ላይ ነኝ ያለሁት። ቤተክርስቲያንም ያገለግሉ ነው፣ ህዝበ ክርስቲያኑም ያገለግልኩ ነው። ለምን እንደዚህ ይሉኛል ስላቸው አይ አባ እኔ እኮ ዓለማዊ ትምህርት ነው ሲሉኝ ቀለለኝ። ፊቴ ኖርማል ሆነ። ይገርማል። በቃ ከዚያ በላይ አይ እኔ እኮ አልተማርኩም። ዘመናዊ በአገር ቤት የአብነት ትምህርት ነው እንጂ ቆሎ እንትን ዘመናዊ ትምህርት ቤት እንደኛ ያለ አይገባም። ከታየም ወንጌል ነው። ዘመናዊ ትምህርት ቤት ካዩ እንደኛ ያለ ቆሎ የአብነት ተማሪ አይታይም። አስኳላ የሚባለው ነው። አዎ በእኛ አስኳላ ነው የሚባለው። እና የለም አልተማርኩም ስላቸው አሁን መማሪ ፈቀደልዎታል አሉኝ። አይ ከካሜል እሱ ይፈቀደልኛል። አሁን በዚህ እድሜ እኔ ሽማግሌ ነኝ። በዚህ እድሜ እንደው ከልጆች ጋር ተቀምጬ እንደው ትንሽ አይከብድም ስላቸው ዝም ብለው ሄዱ። ምንም አላሉኝ። ቆይ የመጀመሪያ ትውውቃችሁ ያቀን ነው ያለው ይችላል ስለገረመኝ ነው። ምንም ከዛ በፊት እንደው ሰው አንድ ጉዳይ ከማውራቱ አስቀድሞ እንደ መግቢያ እኮ የሚጫወተው ነገር የለም። ስለ ትምህርት አላነሳችሁ? የለም። ስለ ትምህርት ጥቅም አልተወራም እንጂ እህል እየበላን እሳቸው ምዘው እዛቸው ይችላል ድንገት ዞር ብለው ተምረዋል። ከዛ በላይ ይሄ ዘመናዊ ትምህርት አልተማርኩም ስላቸው ይገባሉ። ምን የሚል ነገር አልነገሩኝ። በጊዜው ተነስተው ሄዱ። ጠዋት የኛን ቤተክርስቲያን በሩን አንኳኩት። በሁለት የሚገርም ነገር ነው። የአር ቤተክርስቲያን ስከፍት እንደምታዋቸው ቁመታቸው መቼም ረጅም ናቸው። ዘመኑ ያህሉት ያለ በእውነት ድንግጥ ያልኩት ምን ማድረጉ መጡ። እሱ ሙስሊም እኔ ኦርቶዶክስ ተዋህዶ እምነት አባት እንዴት ኑ አሉና ጎተቱና እዘውኝ። በዚያን ሰዓት ደግ ዘመን ነበር። በአሁኑ ሰዓት አልከተላቸውም ነበር። አሁን ዘመኑ አስቸጋሪ ስለሆነ እንዳሁኑ ቢሆን አልከተላቸውም። የዚያን ጊዜ የዋ ዘመን ነው። ተነስቼ እጃቸውን ይዤ ጀማሪ ትምህርት ቤት አለ እዚያ ወሰዱኝ። እዚያ ወስደው አስመዝግቡልኝ ልጄ ናቸው ወንድሜ ናቸው ብለው አንደኛ ክፍል ከተቱኝ። ኦኬ እስከ ተሄዱ ድረስ እርስዎ በጉዳዩ ላይ ማማከር የፈለጉት ሰው የለም? ኦኬ ዝም ብለው ነው ዘኝ ያሉት። ደብተር እስክሪፕቶ መያዛቸውን አውቃለሁ። ራሳቸው
ይገርማል። ባለፈው ቪዲዮ ላይ ታችኋቸዋል አይደል? ያኛው የሙስሊም አባት ናቸው፣ እኛው ደግሞ የኦርቶዶክስ ሃይማኖት ተከታይ አባት ናቸው። እንዴት አድርገው ትምህርት እንዳስገቧቸው ሄደው ቤተክርስቲያን እጃቸውን ወስደው ሲገናኙም ከስንት ዓመት በኋላ ባለፈው እንዴት ሰላም እንደተባባሉ አይታችኋልና በጣም ነው የሚገርመው። እና አሁን ይሄ ዘመን ቢሆን አልከተላቸውም አሉ። አያችሁ አሁን ጊዜው ምን ያህል እንደከፋ በጣም የሚያሳዝነው። የዚህኛዋ የአረብ ሀገር አሰሪ ወይም ማዳም ተግባር ደግሞ ለየት ያለ ነው። እንዲህ ሆነ። የቤት ሰራተኛ ያስመጣችው ኢላም አሊ አህመድ ሰራተኛዋን ባስመጣቻት በሶስተኛው ቀን ላይ ያልተለመደና እንግዳ ነገር ትመለከትና ሆን ብላ የቤት ሰራተኛዋን መከታተል ትጀምራለች። ሰራተኛዋ በዚህ በ3 ቀናት ውስጥ አጋጣሚ በመጠቀም ወደ ሽንት ቤት ጎራትልና ጡቷን ሞልቶ ህመም የሆነባትንና ጤና የነሳትን የጡቷን ወተት በእጇ እየነካካች ለሰዓታት ፈሶ እንዲያሳርፋት ታደርግ ነበር። እናም ይህን ነገር የተጠራጠረች ኢልሃም ሰራተኛዋ ወደ ሽንት ቤት ድንገት እጥፍ ስትልባት በአይነ ቁራኛ ስትከተል ነበርና ደርሳባት የሽንት ቤቱን በር ማንኳኳት ጀመረች። ሰራተኛዋም በሩን ከፍታ ሁለቱ ተፋጠው መተያየት ጀመሩ። ነገሩ የገረማት ኢልሃምም ሰራተኛዋን ምን ሆነሻል? ወደ ሽንት ቤት እየገባሽ ለረጅም ሰዓት ትቆያለሽ ብላ ለስለስ ባለ አንደበት ጥያቄ ስታቀርብላት ሰራተኛዋም እኔ ገና አራስ ነኝ፣ የ1 ወር ወንድ ልጅ ጡቴን ጠብቶ ሳይጠግብ ነው ወደ አንቺ ጥየው የመጣሁት። እናም ሽንት ቤት እየገባው የምቆየውም ጡቴን ስለሚያመኝ ከዚህ ህመምም የምታገሰው እየሞላ ያስቸገረኝ የጡቴ ወተት ፈሶ ጡቴ ባዶ ሲሆንልኝ ነው በማለት ምላሿን ትሰጣታለች። ይሄን የሰማችው አሰሪዋም ድንገት ከሰማይ መብረቅ ወርዶ የመታትን ያህል አካላው ተለያየ። በሐሳብ ባህር ሰምጣ ቀረች። የመሸው ነግቶ ጧት ላይ ከሰራተኛዋ ጋር ተገናኙ። በይ ቦርሳሽን ያዢና ተከተይኝ በማለት ሰራተኛዋን ካመጣችበት ቢሮ ወሰደቻት። ለቢሮ ኃላፊውም ይህች ልጅ አራስ ልጅ ናት እና ወደ ሀገሯ በአስቸኳይ መልሳት፣ እኔ ጋር ከመጣች ዛሬ 3ኛ ቀኗ ነው። የመጣችው በወር በ1000 ሪያል ደሞዝ ነበር። ነገር ግን እኔ አሁን የምሰጥህ የ2 ዓመት ደሞዟንና የአየር ትኬቷን ጭምር ነው። በተጨማሪም ከ2 ዓመት በኋላም ፍላጎት ካላት ወደ እኔ እንድትመለስ፣ ካልሆነም አላህ ለጥሩ ነገር ያብቃትና ከልጇ ጋርም በሰላምና በፍቅር ያኑራቸው ስትል በተሰበረ ስሜቷ አልቅሳ ወደ ሀገሯ በሰላም እንድትመለስ። ይገርማል፣ በጣም ይገርማል። እንዲህ አይነት ደግሞ ልክ የተረገሙ ናቸው እንደምትሉ ደግሞ መሀላቸው ሰዎች አሉ፣ ከሰው አለ የተፈጠሩት አሉ፣ ደግሞ አሪፍ አሪፎች አሉ። እና ከነዛ መካከል ናት እቺ። በጣም ይለያል ግን ያደረገችው ነገር። ሲጋራ እያጨስኩ ሰው እንዳያይ ብዬ እንደዚህ ብዬ ኦኬ። የት ሄደ ይሆን? ምን ሆነ ነው እዛ ቁጭ ብለህ ኩርትም ብለህ እንደው ሰው ቤተሰብ እንደሌለው እኔ ሀዘኑ ነው አይደለም ምናለም ይመስለውም ደግሞ እንደዚህ የሆነ ያስጠል። እኔ አንተ የሆነ ሰው አሳይ ታዲያ ምን አደረ? ፖለቲካ ቢሆን ዝም ብለህ ቁጭ ብለህ ችግር የለውም። ምን ሆነ? እኔ ደግሞ የመሰለው ወይ ስልኩን ተሰርቆ ነው ወይ ብር ዘርፈውት ነው። የለም ምንም ነገር አንዲት ነገር አልሆንኩም። ብዙ ሰው ደወለና እንትን ምንድነው ቸግሮት ነው ወይ በላቸው። ምንም ነገር የለም። አንድ ነገር አልሆንኩም። አበላቸው አንዲት ነገር አልሆንኩም። አንዲት ሙጫ የእንደዚህ ቻል አንዲት ነገር የሆንኩት የለም። ሲጋራ እያጨስኩ ሰው እንዳያይ ብዬ እንደዚህ ብዬ ኦኬ። ሲጋራ እያጨስኩ ሰው እንዳያይ ብዬ ከቤቱ ሰላም እንጂ በሌላ ምንም ነገር የለም። ሰው እንዳያይ ብዬ ከቤቱ ሰላም ያለሽ? ሰላም ነው ያለኝ። እንዴት ነው? እንኳን አደረሳችሁ። አውቃታ ሲጋራ እያጨስኩ ሰው እንዳያይ ብዬ ደግሞ በዚህ ነው ያዝኩት። እያጨስኩ ነው እንጂ ኦኬ ምንም አልሆንኩም። ዶክተር ኢንጂነር ሳሙኤል ዘሚካኤል በመንሱር ጀማል ተከሽኖ በበረከት ገበሬዋ ሲቀርብ ይሄን ሰውዬ ነው የሚሆነው። አዲስ እብድ ነው። አዲስ እብድ ነው። ወልደ ጊዮርጊስ ይልቃል ቢተው ይባላል። አሳሰቡ እንደ አይኑ ወደ ጎን ነው የሚያዩና ምን ቢል ጥሩ ነው? በ5 ዓመት ውስጥ የሀገሪቷን ጠቅላላ ዕዳ የሚከፍል ቴክኖሎጂ መጥቻለሁ አለ። ምንም አላፈረም። የሀገሪቷ ዕዳ 50.8 ቢሊዮን ዶላር ደርሷል ብንልስ ወልደ ጊዮርጊስ እንግዲህ ሰውዬ የበግ ደላላ ነበርና የዛ በግ ሲደልል ኢኮኖሚክስ አምልጦታል። ስለ ኢኮኖሚክስ ምንም አልገባውም። የዋይቢኤስ ሱፐርማርኬት ባለቤት ነው። አሁን ዱባይ ነው የሚኖረው። ምን እያደረገ መሰላችሁ? ኢትዮጵያውያን የተቸገሩ ኢትዮጵያውያንን ኢንተርፕረነሮችን ብር
250,000 ብር እሰጣለሁ። የተቸገራችሁ ሰዎችም ወደ እኔ ብር እሰጣለሁ። ነገር ግን ብር ከመስጠቴ በፊት ደረሰኝ ይቆረጥላችኋል እያለ ወዴት ደረሰኝ ስትቆርጡ ደግሞ ብር ትከፍላላችሁ። ብር ቆርጣችሁ ትከፍላላችሁ። ከዛ እሱ ብር ይሰጣችኋል። እንግዲህ ብዙ ችግረኞች አሉ። አሁን ይሄን ሰምተው 50.8 ቢሊዮን ዶላር የሀገሪቷን ዕዳ ሊከፍል የሚችል አቅም ያለው ሰው ነው። ለብዙ ሰዎች እርዳታ ይሰጣል፣ ባለሀብት ነው ብላችሁ ታስባላችሁ። ብዙ ሰዎች ይመዘገቡና ትኬት ይቆርጣሉ፣ ብር እየከፈሉ ማለት ነው። ባለሀብት የሚሆነው ማን ነው? እሱ ነው፣ እናንተ አይደላችሁም። እና እቺ ጊዜ ያለፈባት የበክተራ ሸዋሸዋ እዛው በሰፈረ ታረጋታለህ። ወልደ ጊዮርጊስ ልንገርህ፣ ከዚህ በፊት ሲበሉ የነበሩ ስንጮህ የነበረው ህብረተሰባችን ከተበላ በኋላ ነበር፣ ወይም ግማሹ ተበልቶ ግማሹ እንዳይበላ ነበር ስንጮህ የነበረው። በአንተ ላይ ግን አዲስ ስታይል ነው የምንጀምረው። በፍጹም አትበላትም ነው የምለው። 50.8 ቢሊዮን ዶላር የሀገሪቷን ከየት አምጥተኸው? በምን አቅምህ? በምን ትምህርትህ? ይሄ እኮ ድልልና አይደለም እኮ በግ መደለል አይደለም። እና ዋይቢኤስ ሱፐርማርኬት ላይ የጀመርካትን አሻጥርም አስቁመናል። ኦልሬዲ ከረቂቅ ትሬዲንግ ጋር በመተባበር የጀመራችሁትን አስቁመናል። አሁንም እቺን አትበላትም፣ ታወራታለህ እየወጣህ እንጂ ነው የምላችሁ። ሰሞኑን እንግዲህ መጥቶ ይህንን በ4 ዓመት ውስጥ የኢትዮጵያ ዕዳ መክፈል እንችላለን እንደዚህ የሚል በነፍስ ወከፍ ለዜጋዋ ኢትዮጵያ ለዜጎቿ እንድትከፍል ለሞት 35 ሚሊዮን ህዝብ እናረጋታለን ምናምን የሚል እንትኖች እየሰጠ ነው። ይሄ ጉም ነገር አለ፣ የሚጨበጥ የማይመስሉ ነገሮች። አንዳንድ ሰዎች አዲስ ሆነው ሲመጡ በእርግጥ ከፍ ምናምን ሊባሉ ይችላሉ፣ የማይሆን ሊመስሉ ይችላሉ። ከዛ በኋላ ደግሞ ሊሆኑ እንትን ይላሉ። አትሊስት አቺቭ ያደረጉና ይሆኑና ደግሞ ይባላል ሲለመድ ማለት ነው። ነገር ግን ይሄኛው ምንም አይመስልም፣ በጣም አይመስልም። እና በንቃት አሁን ሳትበሉ ነው መንቃት። ምንድነው ነገር ብሎ መመርመር። አሪፍ ነገር ከሆነ ችግር የለም፣ ግን ጥንቃቄ። አንድ የሰለቸኝ ነገር ቢኖር ማለት ነው በቃ ምንድነው እንደዚህ በቀን አንዴ ብሉ፣ አይ አንዱ ደግሞ ይመጣና በቀን 3 ትንሽ እያረጋችሁ ብሉ፣ አይ በቀን አንዴ ብሉ፣ ኢንሱሊናችሁ እንደዚህ ስለሆነ አቀራርባችሁ ወይ አንዴ ወይ ደግሞ እንደዚህ ብሉ። ጁስ አጠጡ፣ ስኳር ብዙ አለው በውስጡ። አንዱ ደግሞ ይመጣና ጁስ እና ምናምን የተለያዩ በውስጡ እንደዚህ አይነት ነገሮችና ቫይታሚን ነሽ እንደዚህ ስጋ አትብሉ፣ እንደዚህ ኦረ ብሉ፣ ምክንያቱም በውስጡ ከፍተኛ ፕሮቲን እና እንደዚህ ዳቦ ብሉ። አንዱ ይመጣና ደግሞ ዳቦ በጭራሽ እንዳበሉ፣ ምክንያቱም ዳቦ በውስጡ ያለው ዳቦ የጉልበት ምንጭ ነው። ለ3 ቀን ብቻ ነው ያቆምኩት እንጀራውን። አሁን ግን አቆሜዋለሁ። አሁን እንደገና አቆሙ እንጀራ? ምን ነው? ምክንያቱም እንጀራ ጤናማ ምግብ እንዳልሆነ ደረስኩበት። እንጀራ ጤናማ ምግብ አይደለም? ዳቦ፣ እንጀራ፣ ይሄ ዱቄት ጠቅላላ ጤናማ ምግብ አይደለም። ፕሮቲን በምንድነው በካርቦሃይድሬት የበለጸጉ ስለሆኑ ሄልዚ ምግብ መመገብ መቻል አለብን የሚል ኮንሰፕት ነው። ውጤትም አይቻለሁ። ጤነኛ ምግብ የሚባሉት የፕሮቲን ምግቦች ናቸው። እነሱም እንግዲህ ለትምህርት የሚጠቅም ተሆነ እንደ የተቀቀለ እንቁላል፣ የተቀቀለ ዘይት ያልገባበት ቀይ ስጋ፣ በተለይ ክትፎ ቢሆን ይመረጣል። አሳ፣ ከአሳም ደግሞ ሳልመን የሚባለው አሳ፣ ዶሮ፣ ከዶሮም ደግሞ ከብልቱ መላላጫ፣ እርጎ፣ ከእርጎም ደግሞ ግሪክ ዮገርት የሚባል፣ በጎን ደግሞ ጎመን፣ የትኛውም የጎመን ዘር፣ በጎን ደግሞ እነ ቦሎቄ፣ ጥቁር ቦሎቄ ቢሆን ይመረጣል። በጎን ደግሞ ድፍን ምስር የተቀቀለ፣ ሁሉም ዘይት ባይገባባቸው ይመረጣል። ወይ ደግሞ መጥበሻው ብቻ እንዳይዝ ጠብ ማድረግ። ይህን ምግብ የተመገበ ሰው እንዳንተ መልኩ እንደ 3 ዓመት ህፃን ገላ የሚመስለው፣ ስቡ ይቀልጣል፣ ጮማ ይቀልጣል። እንደ 18 ዓመት ወጣት ተፍ ይላል፣ ይራመዳል። ድብርት የሚባል ነገር የለውም ላዩ ላይ። ንዴት ስሜቱ ያሰክናል። እንጀራ ባይዘው ሆት ቴምፐርድ ያደረገን አንዱ እንጀራ ነው አሉ። የቦካ ስለሆነ እንጀራ ምን ያደርጋል? የቦካ ስለሆነ እና ምን ፈርመንት ያደርጋል? ፈርመንት ስለሆነ አልኮል ነገር ይፈጥራል ይመስለኛል። ደሞ ሞቃት ያደርጋል፣ ለዛ ነው ይባላል። ደሞ ትኩስ ያደርጋል እንጀራው። እግዚአብሔርም ከግብጽ ምድር ውስጥ ሲልኮ ያልቦካ ቂጣ ብሉ ነው ያላቸው። የቦካ ነገር ጠቅላላ ጥሩ አይመስልም። ብቻ
ኤኒዌይ ካርቦሃይድሬት አስወግደ ሄልዚ ፋት እኮ ሄልዚ ፕሮቲን የኛ ካራክተራችን ላይ ተጽዕኖ አለው እንዴ? ተጽዕኖ አለው ይባላል። እኔ አላጠናሁትም። ተጽዕኖ አለው ይባላል። አዎ ይሄ ቱግ የሚያረግህና እርስ በርስ የሚያጨርስ የሚያዋጋ መንፈስ አለበት ይባላል እንጀራው ላይ። ስለዚህ እንጀራ እናቁም። ምን የማደንዘዝ ነገር አለው ነው? አልኮል ነገር አለው ነው? ምንድነው? ያነቃቃል። በቃ ለጥል ሰውነትን ሞቅ ይጋብዛል። ሌላው ደግሞ ይሄ ቦርጭ የምትለው ይሄ ሼፕ ፕለስ የሚያረግ ይሄ ስኳር እነ ግፊት እነ ምናምን ይሄ ነጭ ዳቦ እነ ፓስታ እነ ስኳር እነ ጮማ እነዚህ ነገር ጠቅላላ በጤንነት ላይ በጣም ትልቅ ኢምፓክት አላቸው። ሄልዚ እኮ ብስጩ የሚያረግ እኮ የተመጣጠነ ምግብ እኮ ሳትወስድ ስትቀር ነው። ብዙ ሰው ይበሳጫል አይደለ? ታዲያ ቁጡ ይሆናል። ኢትዮጵያ እኮ በቃ አልነካም። ምናልባት አንድ ነገር ጠቅሞናል፣ አለመገዛታችን ጠቅሞናል። ትንሽም ደግሞ ብንገዛ ምናልባት እውቀትና ልምድ ሼር እናረግ ይሆነው ይላል። ይሄንን ጦርነቱ ስመለከተው ይሄ ጎረቤት ኬንያ በእንግሊዝ ተገዝቷል የታለ እየተዋጋለ ኤርትራዎችም የተወሰነ ተገዝቷል ይመስለኛል። የተወሰነ እነሱ ግን እንጀራ ስለሚበሉ እንደኛው ቁጦች ናቸው ይመስለኛልና እኔ በጥናት ባልደርስበትም እንደዚህ አይነት ነገር አለ። ለማንኛውም ሄልዚ ፕሮቲን ተመገብ አንተም። እሺ እንጀራን ያቆምኩት ለጤንነት ጥሩ ስለሆነ ነው። እሺ ባለፈው ለብሽሽቅ ነበር ያቆምኩት። ብሽሽቁ በ3 ቀን ቆመ። ቅድም እኮ ልጅቷ ያለችው እኮ እውነት ነው። አንዱ ይሄን ብሉ ይላል፣ አንዱ ያን ብሉ ይላል። ሲጀምር ምግብ ራሱ እንደሚባለው ከሆነ ደማችሁ ቴስት ተሰርቶ የእናንተ ደም ምን አይነት ምግብ ነው ፋት እንዲሆን የሚያደርገው ምን አይነት ምግብ ነው የሚለው ነው እንጂ ዝም ብሎ በተነገረው ብቻ አይሆንም። ግን ጤናማ ምግብ መመገብ እንዳለው ነው። ክርስትና ስም ለምን ነው ገብረ መድን የሚወጣው? አንዳንድ ያልናገርም እያልኩ የነካከል ተናግረኝ ነው አንተ ሰውዬ። አይደለም ትክክለኛ ነው። መረጃ ካለ ራሱ ለምን ይባላል? ገብረ ፈይሳ ለምን አይባልም እንዴ? ለምን ወይ ደግሞ ሆጂ ፈይሳ ለምን አይባልም? ሰውየው የክርስትና ስሙ ሆጂ ፈይሳ ብሎ ለምን አልወጣለትም? እስቲ ንገረኝ። ገብረ መድህን ለምንድን ነው የሚባለው? ኢየሱስ ክርስቶስ መድኃኔዓለም ነው አይደለም? እሺ በኦሮምኛ መድኃኔዓለም ማለት ፈይሳ አዱኛ ለምን አይባልም? ገብረ መድህን አይደለ? ገብረ ማለት ያው ስራ ይመስለኛል። ግዕዝኛ ነው አይደል እንዴ? ቋንቋው አማርኛ እኮ አይደለም። ገብረ መድህን ግዕዝ ነው እንዴ? ግዕዝ ውስጥ ቢሆን ግዕዝ ነው እንጂ አማርኛ እኮ አይደለም። ግዕዝ ውስጥ ቢሆን እንደዛ ከሆነ የኢትዮጵያ ኦርቶዶክስ ቤተክርስቲያን በግዕዝ ከሆነ የምትመራውና ግዕዝ ከሆነ ንባባ በግዕዝ ተደረገ። ለምሳሌ በእስልምና ኦሮሞ የሆኑ ሙስሊሞች መሐመድ የሚባሉ የሉም እንዴ? ታዲያ ለምን እነሱ ላይ ለምን እንደዛ አይናገሩም? እርሶ አሁን እያልኩ ያለሁት እኔ ገብረ እና መድህን ግዕዝ ነው አማርኛ አሁን አይደንፋይ ግዕዝ ነው ሎጂካል እንዲሆኑ ነው። እርሶ ሳይናገሩ ሎጂካል እንዲሆኑ አይደለም። ኦሮሞ ሆኖ መሐመድ የሚባል ሰው አለ አይደል እንዴ? ለምን እሱን አይቃወሙም? እሱን የማልቃወምበት ምክንያት እሺ ምንድነው? የአረብኛ ነው መሐመድ። ያው ስማኛ እኔ ቁርአንን በደንብ አንብቤ ዳጀስት አድርጌ አላቀው ገብቷል አይደል? እሺ ጉድ ነው ዘንድሮ፣ ገና ጉድ ነው የሚመጣው። ጠብቁ ገና ኢኮኖሚ ብዙ ያልተለመደ የነበረው አሁን ሲመጣ ደስ ይላል። ሙዚቀኞቹ ትንሽ ኢጎ አለባቸው። ታዋቂ ሰዎች አንድ መድረክ ላይ ማየት የምትችሏቸው ሰዎች ብዙ ጊዜ አንድ ላይ አተዋቸው ያው ነዳይ ተጀምረውታል። አሪፍ ነው። አስቡት እስቲ አሁን ጎሳይና ቴዲ አፍሮን አንድ መድረክ ላይ አብረው የሆነ ሙዚቃ ሲጫወቱ ብታገኟቸው ሀመልማልና አስቴርን ምናምን እንደዚህ ያርጋችሁ አስቡት። እና አሁን ከጀመሩት እነዚህ ቢቀጥል አሪፍ ነው። ተመልከቱ። ቪዲዮቻችን ብዙ ሰው ጋር እየደረሰ ስላልሆነ እንዲደርስ ሼር ያደረጋችሁ ባካችሁ ተመልከቱ። የሀገሪቱ ሁለተኛ ሰው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በፌስቡክ ፔጃቸው የለጠፉት ነው። ይሄን ደግሞ ተመልከቱ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በፌስቡክ ገጻቸው ላይ የለጠፉት ነው። ይሄን ደግሞ ተመልከቱ። በጅቡቲ የኢትዮጵያ አምባሳደር ዶክተር ለገሰ ቱሉ በፌስቡክ ገጻቸው ይሄ ትላንት ነው መሰለኛ የለጠፉት ነው። ይሄን ደግሞ ተመልከቱት።
የኢኖቬሽን እና ቴክኖሎጂ ሚኒስተር ዶክተር በለጠ ሞላ በፌስቡክ ገጻቸው የለጠፉት ነው። ይሄን ደግሞ ተመልከቱት። በህዝብ ተወካዮች ምክር ቤት የመንግስት ቋሚ ተጠሪ ምናምን ሚኒስተር ዶክተር ተስፋዬ ቤልጂኬ በፌስቡክ ገጻቸው የለጠፉት ነው። ልብ አድርጉ። እነዚህ ሰዎች የተለያዩ በቀጥታ እነሱን በሚመለከታቸው ኃላፊነታቸው በሆነ ጉዳይ እንኳን ብዙ ጊዜ ሐሳብ ለምሳሌ ሰዎች ሲታገቱ ህዝባዊ ጥያቄ ሲነሳ የመሳሰሉ ጉዳዮች ላይ ሁሉ ዝምታን ነው የሚመርጡ ባላየ የሚያልፉ ናቸው። ይሁን ይህንን እንኳን ብንተው ሌሎች ለምሳሌ በዚህ ዓመት በዓለም አቀፍ ደረጃ መነጋገሪያ የነበረ ብዙዎች የተደነቁበት የዩኒፍ ሪከርድ መስበር ያኔ እንኳን ኮንግራ ምናምን አላሉ። የምሬን ነው የምነግራችሁ። በእውቀቱ ስዩም ሰሞኑን ከዓለም በቁጥር በጣት የሚቆጠሩ ውስን ሰዎች ብቻ የሚያቀርቡበት የስነ ጽሁፍ መድረክ ላይ አቅርቦ ያኔ እንኳን ምንም የሆነ ነገር አለ። ሌሎችም በቀጥታ ኢትዮጵያን እነሱን የሚመለከት ነገር ሲኖር እንኳን ፌስቡክ ገጾቻቸው ላይ ትዊተር ምናምን ላይ ወጥተው ሐሳብ የሚሰጡ ሰዎች አይደሉም። ከዚያ እንደዚያ ቀጥታ ይሄ ከአርሰናል ከማይንሰር ምናምን ጋር የሚገናኝ እነዚህ ኢትዮጵያ ውስጥ ያላቸውን ዝባይ ተቀባይነት ድጋፍ እረዳለሁ። እሱን ስለማልረዳ አይደለም። ነገር ግን እነዚህ ሰዎች እንደዚህ አይነቱ ጉዳይ ላይ አስተያየት መስጠት አለባቸው ወይ? የነሱ ማንዴት ግራ ነው የሚገባኝ። እዚያ ነው የነዚህን ሰዎች ፔጅ ዓለም አቀፍ ሚዲያዎች ይከታተሉታል። እነሱም ይጽፉትን እንደ ዜና ይዘግቡታል። ዲፕሎማቶች ይከታተሏቸዋል፣ ይሰሟቸዋል፣ የነሱን ሐሳብ ይወስዳሉ ምናምን። ምን አገባቸው? እንደ ግለሰብ እንደግችላሉ ግን ሀገር ወክለው ነው ያሉት። የሀገሪቱ የስቴቱ ዋና ሰዎች ናቸው፣ ሚኒስተሮች ናቸው፣ አምባሳደሮች ናቸው። እንደዚህ አይነት አስተያየት ፔጃቸው ላይ ይለጥፋሉ። እናንተ አይነው እግር ኳስ ኢትዮጵያ ውስጥ ላሉ ሰዎች የአርሰናል ማይንሰር ምናምን የአውሮፓ እግር ኳስ ኢትዮጵያ ውስጥ ብዙ እኔን ጨምሮ ብዙ የምንከታተል የምንወደው ነገር ነው። ግን ሀገር እጅ ላይ የተቀመጠች ባለስልጣን ስትሆን ግን ነገሮች ይለያል፣ መልኩ ይለያል። ያ ሁሉም ነገር በልኩ በመልኩ ሲሆን ነው እነዚህ ሰዎች ነገር ትክክለኛ ሐሳብ እኮ ነው። እንደ ግለሰብ መብታቸው ነው ማየት ምን ማለት። ከዛ ደግሞ ዙሪያቸው ካለ ሰው ጋር ዲስከስ ማድረግ ምናምን መብታቸው ነው። ግን ኦፊሻሊ ፔጃቸው ላይ የተባሉት ሰዎች የሚመለከታቸው የሀገራችን የሆኑ ሰዎች ስም ሳይነሳ እነሱን ኮንግራ ሳይሉ ምናምን ተሻግሮ ይሄን ማለት ምንድነው? ቋጠሮ ፕሮሞክስ በዚህ ማንቸስተር በዚህ ፒኤስጂ ህዝቤ ለመቋጠር ነው የወጣው። አርሴ ይችላል ወንድሜ አርሰናል እና ፒኤስጂ ሀፍ ሲወጡ he started praying ለምን አርሰናል እንዲሸነፍ like seriously he started praying አርሰናል ተለጥፏል እዛ ቋጠሮ ማነው የሚመጣው? ማን ያለ እንዴ ታጤ ምንድነው? ወይኔ ጉዷንኩኝ ማሜ ኡርጎ ማሜ ኡርጎ ወላሂ ጉዷንኩኝ መገናላ እንደው ምን አረጉ? እንደው ፈጣሪ እንደው ዛሬ እርጓን ማሜ ዘግቷል። እርጎ እንደው ወላሂ አላህ ያረባ ዛሬ ዶርም ገብቼ አላድርም። እንደው ጉድ አድርጉኝ እንደው ዛሬ ቀሮ ወይኔ አርሰናል። አረ ወዴትኛው ክልል ልግባ? አረ ወዴትኛው ክልል ላምጥ? ወይኔ አርሰናል። አረ ወዴትኛው ክልል ልግባ? ወይኔ አረፍ ልበል። ጉዶንኩኝ ከባድ ነው። የተበላ ይሄ ሁላ ቋጣሪ ነው።
የሚገርም ትዕይንቶች ሲታዩ ነበር፣ ቪዲዮዎች ሲለቀቁ ነበር ሰሞኑን። ያው አርሰናል ቻምፒየንስ ሊጉን ከመሸነፉ ጋር ተያይዞ ያቺ ፔናልቲ በቃ ሰይፉ ፋንታውንም ከቢዮል ጋር ያያየ ነበር ሲል ራሱ ምን አለበት ተመልሷል። ከተማችንን አስመልሰናል። በቃ ከተማችንን አስመልሰናል። በኢየሱስ ስም ከተማችንን አስመልሰናል። ዋው ገብርኤል ማጋሌሽ ሰቀለው። አይዞ ገብርኤል ማጋሌሽ በስማ በፕሪሚየር ሊጉ ጥሩ እንቅስቃሴ አድርጓል። አይዞኝ ሰይፍሽ አይዞኝ ለአርሰናል ደጋፊዎች ደግሞ እያልሽ ነበረ ሰይፍሻ ለአንተ ሲል ቢያገኘው አሪፍ ነበር። በስማ አይዞኝ የአርሰናል ደጋፊዎች በስማ ጸጥ ያለው ጸጥ እውነት ለመናገር በቃ ያው አትሊስት ፕሪሚየር ሊጉን ስለበሉ ትንሽ ይጽናናሉ በሱ እንጂ በጣም ከባድ ነበር። በጣም ከባድ ነው። ይገባኛል በጣም ሰዎች ትናንትና በጎንደር ዩኒቨርሲቲ የአርሰናል የፒኤስጂ ጨዋታ ነው የሚያዩ የነበሩ ሰዎች ውስጥ 3 ተማሪዎች ጎንደር ዩኒቨርሲቲ ውስጥ የሚማሩ ማለት ነው በቦምብ ፍንዳታ ምክንያት ህይወታቸው ማለፉ እየተሰማ ነው። በጣም የሚያሳዝን ዜና። ያው የተባለው ምንድነው ኳስ ተሰብስበው የሚያዩበት ዴስቲቪ የሚያሳይበት አለ። እዛ አካባቢ የሚያዩበት ቦታ ላይ ቦምብ ይወረወራል። ማን እንደወረወረ አይታወቅም። በጣም ተሰብስበው በሚያዩበት ወቅት ላይ ይሄ ቦምብ ፍንዳታ አጋጥሞ ከ20 በላይ የሚሆኑ ተማሪዎች ላይ ጉዳት ደርሷል። ከዛ በተጨማሪ ደግሞ 3 ተማሪዎች ሞተዋል። ያው አንዱ ድንገተኛ ክፍል እንደገባ ነው የሞተው። ሁለቱ ግን የመትረፍ እድል ኖሯቸው ኦፕሬሽን ክፍል ከገቡ በኋላ ነው የሞቱት ተብሏል። እና በጣም የሚያሳዝን ነገር ነው። እነዚህ ልጆች ቤተሰቦች፣ ወላጅ ዘመዶችን በሙሉ መጽናናትን መኝ በጣም ከባድ ነው። እንግዲህ ይሄ ነገር የተደረገው ከሽብር አኳያ ነው፣ ከደጋፊ አኳያ ነው። ገና እንግዲህ ተጣርቶ የሚቀርብ ጉዳይ ሆኖ ሳለ ግን በቃ ያሳዝናል በጣም። እስኪ ይታይ ተብሎ ነው የመጣው። ልጆች ካርድ እያወጡ እያለ አንድ ሴት ትመጣና ያቃታል፣ ሰላም ይባባላል። ከዛ በኋላ ስልክ ስታወጣ የኛ ልጆች አይቻልም ብለው ይከለክሏታል። ማለት ሰምታናለች፣ በቃ አታረግም፣ በጨዋ ደንብ ነው። እነሱ ዞር ሲል ያንን ይቅርታ የሚጠይቅበት አቃታለሁ አለ ሶፎንያስ። ጊዜው ነው ወይ? እኛ ብዙ አለን እኮ መልቀቅ ካስፈለገ፣ ግን አይደረግም፣ ነውር ነው። በዚህ ልክ የልጁን ነገር አውጥቶ እንደው እንዲህ እንዲወጣ ማድረግ እኔ በጣም አዝኛለሁ። በጣም ማለት በዚህ ሁኔታ ልጁን አደባባይ አውጥተን ምንድነው ግን የምናረገው? እኔ አላቅም። እውቀትም ስለሌለኝ ይሆናል ይሄ ሚዲያ የሚባለው ነገር ጎጂም ነው። ይሄ ልጁ እንደ ጎስቁል ያው ልብስ አልብሰናል፣ የሀገር ልብስ ለብሷል ከላይ። ከዛ በፊት የነበረውን ፎቶማ ቢያዩ ምን ሊደረግ ነበረ? በዚህ ልክ ምንድነው የምንፈልገው? ማለት ከዚህ የምናገኘው ነገር ምንድነው? ልጁን በዚህ ሁኔታ እዛ ነገር ላይ ማውጣት ለምን አስፈለገ? እኔ አዝኛለሁ፣ ከልቤ ነው የምነግርሽ። በጣም አዝኛለሁ። ማለት ሁሉ ሆስፒታሉ ሁሉ አዝኗል። በዲሲፕሊን እንትን ላይ እንነጋገራለን። በተለይ ይሄን ያረገች ሴት ናት ብሎኛል፣ ነግሮኛል፣ ስሟን ይነግረኛል ብዬ አስባለሁ። ይሄን ያረግሽ ሴት ነገ ግን አዝናለሁ። ነገ ልጅሽ ቢሆን እንዴት ታወጪዋለሽ? ወንድምሽ ቢሆን አባትሽ ቢሆን ታወጪዋለሽ? አታወጪው። መደበቂያ ነው የምትፈልጊው። ዛሬ ግን ወንድምሽ ስላልሆነ ልጅሽ ስላልሆነ ምናልባት ይሄ ላይክ እና ሼር የሚሉት ትርፉንም ጥቅሙንም አላውቀውም፣ ለእናንተው ነው የምትሆኔ። ለዚህ ብለሽ አርገሽው ከሆነ ግን እድሜ ልክሽን የማይተውሽ ጸጸት ነው የሚሆንብሽ። ከልቤ በህይወትሽ ማትረሹ ጸጸት። በፍቅር አናግረሽ ሳይገባው ቀርጸሽ መልቀቅ ወንጀልም ነው። ከወንጀል በላይ ደግሞ ለህሊናሽ ጸጸትም። አታተርፊም በዚህ በኩል። ሁልጊዜ ግን ነግርሻለሁ፣ እንዲህ ነገር ሲገጥምሽ ያቺ ሴት የተናገረችው ዘር አገኘኝ እንደምትይ የምሬን ነው ምነግርሽ። በጣም አዝኛለሁ። ሰው ሁሉ ሊንኩን ሲልክልኝ አዝኛለሁ፣ አልቅሻለሁ። ያረግሽበትን ምክንያት አንቺ ታውቂያለሽ፣ ድምጽሽም አለ ውስጥ። ግን እነግርሻለሁ የእድሜ ልክ የቤት ስራ ነው የሚሆንብሽ። ያ ቪዲዮ የተቀረጸው እንግዲህ የህክምና ቦታ ላይ ሄዶ እዛ ሊታከም ሲል እንግዲህ እዛ ፊት ለፊት ወረፋ መጠበቂያ ቦታ ላይ እዛ ውስጥ ያገኘችው አንድ እህት ናት። እንግዲህ ያን እንዲል አድርጋ ቀርጻ የለቀቀችው። በሰዓቱ በተለቀቀ ጊዜ ማን እንደተለቀቀው እንዴት እንደተለቀቀ ባናቅም እዚህ ማምጥተን አይተነው ነበርና
አሁን ስታስቡት በጣም እውነትም ትክክል ያልሆነ ነው። አንደኛ የሱ ፍቃድ አንደኛ አእምሮ ህመም ስላለበት የሚናገረው ነገር ትክክለኛም ሊሆን ይችላል ትክክለኛም ላይሆን ይችላል። እንደገና ፈቃድ በራሱን ችሎ በዚህ ሰዓት አው መቀረጽ ፈልጋለሁ ማለትም አልፈልግም ማለትም አይችልም። ለሱ የቆመለት ድርጅት ነው ስለሱ ለጊዜው የሚወስነው ለምን ወደ ትክክለኛው አእምሮ እስኪመለስ ድረስና ከዚህ በኋላ ይሄን ነገር የሚያደርጉ ሰዎች ጥንቃቄ ማድረግ አለባቸው። ስናየው በጣም ነው ሾክ ያደረግነው። ቤተሰብ ደግሞ ሲሆን አስቡት። ከዛ በኋላ ደግሞ መዳን አለ። ከዛ ደግሞ ህይወት መቀጠል አለ። ወደፊት ሌላ ህይወት መጀመር አለና የዛን ጊዜ ላይ ራሱ ወደ ኋላ ይሄ ነገር ሲመጣ ሁሉ ጊዜ ህይወቱን ስለሚከተለው መጠንቀቅ ጥሩ ነው ብዬ ነው። በድጋሚ ዶክተር እንኳን ደህና መጣ። የዛሬ ሳምንት በተረኛ ሐኪም ፕሮግራማችን ላይ በመረጥነው ሐሳብ ላይ ስንወያይ እንግዲህ ትንሽ የቃል አስተት ነበረ። ያ የቃል አስተት ደግሞ በተለያዩ የማህበራዊ ሚዲያዎች ላይ የተዘዋወረ ቤተሰቦቻችንን ትንሽ ያስከፋ ነገር ነበረውና ፕሮግራሙ ቀለል ብሎ እናንተ እንዲደርስ ለማድረግ የተሄደበት ርቀት ነበረ። ስለነበረው የቃላት አጠቃቀም ስተት ይቅርታ እንጠይቃለን። እየተራረምን ግን እንቀጥላለን። አንድ ሰሞን ላይ በጣም ሶሻል ሚዲያ ላይ ሲዘዋወር የነበረ ፒክቸር አለ ያንተና የሉላ እንዴ እኔ የሉላ ጓደኛዬ ናት እኔ እስከማመን ድረስ ማለት ነው ወደ ማመን እስከሚያጠራጥረኝ ድረስ የሉላ ፍቅረኛ ታወቀ ተብሎ የሆነ ሬስቶራንት ማለት ሄዶ የበሉ ሰዎችም አሉ። በነገራችን የሉላ እና የባሏ ቤት ተብሎ እሱን ፒክቸር እስኪ እናንሳ። በምን አጋጣሚ ላይ ተነሳችሁት? ፖስት ስታደርጉስ እንደዚህ ይሆናል ብላችሁ አስባችሁታል? ነው እናንተ ሰው ነው ያደረገው? አይ መናገር አለ መናገር ግዴታ ነው። እውነት ኮሜንት ነው ያጠናከረው ዘላ አይደል? ኮሜንቷ እዚሁ ለፊልሙ ፎቶ ቃል ጋር ስንነሳ በዛው ተያይዞ የተነሳ ነው ፎቶ ነው እንጂ ሉላ እህቴ ነች። ያው ረጅም ጊዜ ጓደኛዬ ነች። ሌላ ምንም ነገር የለም። መጀመሪያ ማን ፖስት ያደረገው? ሉላ ነች ፖስት ያደረገችው። እሺ ከዛ ተቀባበል ነው ነገር ነው። ዝም ብለን ያው ፈል እናደርግ ነገር ነው ነገር። ስልክህ እንዴት ሆነ? የዛ አበጠ በመደወል ብዛት አበጠ በቃ እናጋባለን። ብዙ ሰዎች እናጋባለን ብዙ ጊዜ። ያ እሱ ግን ተጋነነ። በጣም ተጋነነ። በጣም መሳይ እውነት ነው። በቃ ያርግለት ስልኬ ጠቅላላ በቃ የኔና የሉላ ቲክቶክ በተለይ እንዳለና ስሜቱ እንዴት ነው ግን? የውሸት ነገር በዚህ ደረጃ በእርግጥ ምንም አልፈጠረብኝም። ግን አንዳንድ ሰው ላፊ የለ አንዳንድ ነገር ምናምን ሲል ያ ትንሽ ለኔ ሳይሆን ሉላን ያው በቅርበት እዚህ የምናውቃት ሰዎች ብዙ ነገሮቿን እንደዚህ በተለይ የቤተሰብ ነገሮቿን ስታጋራና ሶሻል ሚዲያ ላይ እና ያንን ነገር በከባዱ እንዲታይ ያደረገ ይመስለኛል። ፌስቡክ፣ ቲክቶክ፣ ኢንስታግራም ላይ ራሷ መፖስቷ ነው ትልቁ ነገር መነጋገር ያደረገው። ከዛ ውጪ ግን በአርቱ ዙሪያ ያሉ ሰዎች የእናንተ የቅርብ ሰዎች ኮሜንቱን አጠናከሩትና ጉዳዩ እንዲነዳ አደረጉት እና ያ ነው ይመስለኛል ከሉላ አንፃር ልክ ሲያዩ ምናምን ያው በቃ ያርግልህ ነገር ወደዚህ ወደዛ ሳትል በቅርቡ ከእስር ተፈታ ኤርላንድ የምትገኘው በረከት ገበሬዋ እጅግ አነጋጋሪ የሚባል ሐሳብን በፌስቡክ ገጹ አስነብባለች። 85% የሚሆነው የኢትዮጵያ ታሳሪ ያለ ጥፋቱ የታሰረ ነው። እንደ ማሳየም የቴዲ አፍሮ ማናጀርን ስታቀርብ እንዲሁም ለኬንያ አንድ ሙሉ መርከብ ነዳጅ የሸጠ ባለስልጣን አለ በሚል ጽሑፍ አስነብባለች። ለሁለቱም ጉዳዮች ግን ምንም አይነት ማስረጃ አላስቀመጠችም። እንግዲህ በረከት እንደምታውቁት በጣም ብዙ ችግር መጥቶባታል ሳይሆን ያረጋችው ነገር ስላለ ምናምን ያንን እንግዲህ ለማሸፋፈን ካለው ወቅታዊ ሁኔታ ጋር ከመንግስት ጋር ከምንም ጋር እንዲያርገዋል እንዲብለዋል የሚል ተጽፋለች ፌስቡክ ላይ። አስፈላጊ ነው ወይ? አይመስለኝም። አዎ አባቴ በጣም ስለምነኝ ኖረ። ሳላገባ ሞተ። ከዛ እናቴ ተከተለች። እናቴን በጣም 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 ስትለምነኝ ኖረች። ሰይፉዬ አሁን መጨረሻ ላይ ስትመጣ በስተመጨረሻ እኔ ልትድር ነበር የመጣችው። አይገርምም? ደግሞ ሳልነግርህ እንዳይተውት እኔ ልትድር ነበር የመጣችውና ድዳ ነው የምትኖረው። በቃ ሁሉን ነገር እንትን ብላ ምናምን ነገር ያው የቤተሰብ ነው የምንጋባው ብዙ ጊዜ የምንዳረው። እናቴም እዛ ራሷ የመረጠችውን አረብ ነው እንደዛ አድርጋ አዎ ተፈቆልሽ ለናግረነስ እንዳይጥሙት አረብ ነበርና እዛ ብዙ ጊዜ ኖረች ናትና እዛ የሚያሳደገቻቸው ልጆች ነበሩ ምናምንና እዛ ፋሚሊ ናት እናቴ እዛ። ከዛ በኋላ እሱ አዘጋጅታ ምን ብላ አሁን በቃ በስተመጨረሻ እንደው አንድ ጊዜ ብቻ ለኔ ስቲ ታገቢያለሽ ብላ ብዙ ነገር ቃል አስገብታኝ መጣች እናቴ። ከዛ በኋላ እናቴ በሁለት ወሩ ታመመች። ከዛ በኋላ በአመቱ ደግሞ እኔ ታመምኩ ጂቢኤስ።
ከዛ እንደገና በትንሽ ቀን ደግሞ ተደገምኩ ድጋሚ ታመምኩ ማለት ነው ነገሩ ቀረ በስተመጨረሻ እናቴ አረፈች እና አሁን እናቴ ስላረፉ ሰይፉ ይሙት ለምን መሰለ አባቴ ሳይደሰ እናቴም እንደዛ ጓጉታ መጣ ሞተችብኝ ገብቷል ከዚህ በኋላ ለምንም ብዬ አላገባ ታዲያ ህዝብ እኮ እናትና አባትሽ አይደል የሁሉ ሰው እኮ ያንቺ ደስታ ማለት እንዴ እኛ ደስታ 32 35 ነኝ ገና እኮ ነሽ ከ30 በኋላ እኮ ብዙ መውለድ አይቻልም ይባላል ሳቀው ከድሮ ምናምን ነው እንጂ ሰይፉዬ ስሰማ በተለይ 35 ከሆነ መውለድ አይቻልም ይባል ድሮ የሕክምና ባለሙያዎች እንግዲህ አሁን በዚህ ጉዳይ ላይ ሐሳብ ይሰጣሉ እርግጥ እድሜ እየገፋ በሄደ ቁጥር ጤናማ ልጅ የማግኘት እድሉ ተብሎ የተቀመጣል ግን በቀደም እኮ አሁን ከምትዩ ከትግራይ አንድ ዜና አልሰማሽም በስንት እድሜያቸው ወለዱ እንዳይት ሙት ለምን ቆይቼ ዘፈንኩ አልኩኝ በጣም የሚሰጡኝ አስተያየት ሰይፉዬ እንዴት እንደሚወዱኝ አሁን አወቅኩ በእውነት ነው የምልህ እጅግ በጣም የትዳሩም ብትለው የምን ብቻ በቀል ነግረህ አልችልም ያው እኔ ፍቃደኛ በሆን ዶሮ አሁን ነበር ማገባው ነበር ያው አሊማ እንግዲህ እንደምታውቁት የህዝብ በጣም የሚወዳት ናት ሳቂታ ናት ምናምን ታማ ነበር ሄዳነችው በቅርቡም ደግሞ በእንትኔዳ ወደ መካሄዳ ምናምን ስለመጣች ማቆማለች የሚልም ዘፈን ነበር እሱንም እንዳላቆመች ተናግራለች የማግባቱ ነገር ላይም ከዚህ በኋላ በቃ አላገባም የሚል ውሳኔ ላይ ደርሳለች ያ ሁሉ ሰው እዚህ ምድር ላይ ስለመጣ ሁሉም ሰው አግብቶ መሄድ አለበት የሚባልም ህግ የለም አንዳንድ ሰው ሳያገባ እንዲሁ ሆኖ ይሄዳል አንዳንዱ ደግሞ አግብቶ ወልዶ ይሄዳል ግን ሰው ጥሩ ነገር ይመኛል ጥሩ ነገር ስለሆነ ትዳርም ማለት ነውና ይሰማል ያያለች እኮ ይሰማታል ያ ሰው እንደተመኘላት ግን ውስጧ ደግሞ አይፈልገው ግን ከዛ እንደመጣሁኝ በጣም የማይሆን ያላልኩትን ነገር ሀሊማ ዘፈን አቁማለች እኔ ዘፈን አላቆምኩም አሁንም አላስ ካለው ዘፍናለሁ ከዛ በኋላ እንጂ ማንም ስላለኝ አላቆም ሰይፉ እውነቱን ነው መነግርህ እና ብዙ አመታት ግን እኮ ላንቺ አስበው ነው አው ለኔ የሚያስቡ በቃ አሉኝ እኮ የዛሬ 20 ምናምን አመት ነው አልበም ከወጣ ከዛ ጊዜ ጀምሮ አይደክማቸውም ወይ ሰይፉ እኔ እንኳን ይደክመኛል በእና አይ አሁን ወደዛ ጠጋ ስትይ ይሄ ሁለተኛዬ ነው ሰይፉዬ አው ሁለተኛዬ ነው ግን በቃ እንደዚህ ስትሄድም እንደዚህ አሁን ለምመሰለ እዛ ጋር እኔ ያላልኩትን ሀሊማ ዘፈን አቁማለች ብላለች ብለው አሁን ዘፈን ሳወጣ ደግሞ ብዙ ሰው ተቀየመኝ እኔ ያላልኩትን ለምን እንደዚህ ያደርጋሉ ገብቷል እና በቃ ወደ ራሳቸው ቢመለሱ እንደኔ እኔ በቃ በራሴ መንገድ ነው የሚሄደው ሰይፉዬ የተጠራው ቀን ሙዚቃውን አቆማለሁ እስከዛው ድረስ ግን በተሰጠኝ መክሊት እሰራለሁ አው እና በጣም ብዙ ስድቦ ይሄንን ምላውን በጣም ብዙ ሙስሊሞች በጣም ነው የሚወዱኝ ግን ይሄ የፌስቡክ የቲክቶክ ምናምን እንትኖች አሉ አይደለ እነሱ ናቸው የሚረብሹት ገብቷል ይሄን ደግሞ ቢያርፉ ረፍት ቢያረጉ ነጠላ ዜማሽ በልስቲ ነው አሁን እንደዚህ ደግሞ ለሚያወሩት መታወጭላቸው ነጠላ ዜማ እረፍ ውስጥ እስቲ ረፍ አይደክማቸውም እንደ ሰይፉ ግስ እንዳይተውት 25 አመት ምናምን ከኔ ጋር በመወቃቀስ የሚቀየር ነገር እኮ የለም ሰይፉዬ ለምን መሰለ አላህ በፈቀደው ነው በቃ እና አባቴንም እናቴንም ሁሉንም አስቀይሜ ነው ዘፋኝ ሆንኩት እኔ ፈቅደውልኝ አይደለም ከነሱ ጋር ተጣልቼ ነው ግን በቃ ማቆም ስላልፈለኩ እንደዛው እንደሆነ ነው የሄዱት እናትና አባቴ አሁን የሚቀየር ነገር የለም ገባ ስለዚህ እኔ ለመቀየር ብዙ ነገር ነው እንትን የሚሉት ምናምን ነገር እኔ ደግሞ አይስማማኝም እንደዚህ አልሰማም ሲጀምር እንግዲህ ክብራትና ክብራ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር በአንዳንዶቹ ተዝናንተናል በአንዳንዶቹ ደግሞ ቁም ነገር ወስደናል ስትገቡ ላይክ ያደርጋችሁ አሁን ላይክ አድርጋችሁ በሚቀጥለው አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ መልካም ጊዜ ባይ ባይ